ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ ማለት ነው። ላይክ እና ሰብስክራይብ ለምታደርጉኝ ቤተሰቦች ጀዛኩም አላህ ኸይረን አመሰግናለሁኝ ማለት ነው። እና ዛሬ ደግሞ እንደዚህ ሁኚ ማለት ነው። ሊሄድ ነው የመዳም ቅመሞች የት ይመስላችኋል? ጥግረራ እህቷ ቤት ልትወስደኝ ነው ማለት ነው። አቤት አቤት ምን ጉድ ነው የስደት ጉድ አያልቅማ። እና ማለት ነው ታክሲ እስከሚመጣልኝ ድረስ እናንተ ጋር ትንሽ ላውራና ኢንሻአላህ ማለት ነው ወደ ጥግረራይ ይሄዳለሁ ማለት ነው። ያጀማ እኔ የምላችሁ ማለት ነው ቅመሞች ውዶቼ ብቻ አልሐምዱሊላህ ሁሉም ነገር ለኸይር ነው ማለት ነው። ማለት ስደት እስከመጣን ድረስ ልንሰራ እስከመጣን ድረስ እምቢው አልሰራም ማለት አይቻልም። እኛ የምንፈልገው ብር ነው ማለት ነው። ብራችንን ሰርተን ሀገራችን ይዘን መግባት ነው እና ማለት ነው በተደጋጋሚ እንደዛ አይነት ነገር ማለት ነው ይደጋግማሉ ማለት ነው። የራሳቸውን ቤት አሰርተው ከዛ ደግሞ እህቴ ቤት ወንድሜ ቤት ለሚሉ መዳሞች ምን ትላላችሁ መሰላችሁ? ብር ፈልጋለሁ ጭማሪ ማለት ነው። አሁን እኔ ማለት ነው ምን አልኳት መሰላችሁ? ትሄጃለሽ ስትለኝ ብር ትሰጠኛለች ወይ አልኳት። ሳቀችብኝ ማለት ነው። እኔ እየሰጠውሽ አይደል እንዳለችኝ እና አንቺ የምትሰጭኝማ ለቤትሽ ነው አልኳት ማለት ነው። አንቺ የምትሰጭኝ ለቤትሽ ነው፣ እዛ ግን ስሄድ ብር ትሰጠኛለች ወይ? አንዳንዶች ማለት ነው ምን ልላችሁ ፈልጌ ነው፣ አንዳንዶች ሽክረን እንኳን አይሏችሁም። ስንጠገረር ቆይተን የእነሱን ቤት ስናጸዳ ቆይተን ስንለፋ ቆይተን አመሰግናለሁ ጀዛኩም አላህ ኸይረን የማይሉ አረቦች አሉ ማለት ነው። ለእንደዛ አይነት አረቦች ማለት ነው አሰሪያችሁን መጠየቅ ነው፣ ላሰሪያችሁ መንገር ነው። ከሰጧችሁ ማሻአላህ ተባረካላ፣ ካልሰጧችሁ ደግሞ እኔ ባለፈው ማለት ነው ዛሬ አራተኛ ቀኔ ነው ማለት ነው እንደዚህ ልጇን ለማስመረቅ ሰራተኛሽን ላኪልኝ አለቻት ማለት ነው። ሂጄ ሰራውኝ አጸዳውላት ማለት ነው። ሀቂቀትን ወላሂ ሽክረን አላለችኝም እና ማለት ነው። ከዛ ተመልሼ ስመጣ ለሴትዬ ሰራሽላት አጸዳሽላት አለችኝ። አልሐምዱሊላህ አልኳት። ግን ማፊ ሀዲያ አልኳት። ወላይ ትንገራት አላውቅም። እና በቀጣይ እንደዚህ ያው ሁልጊዜ አልሄድም። የሆነ ዝግጅት የሆነ የምታስበው ነገር ሲኖር እሄዳለሁ ማለት ነው። ስራ ስለሚበዛባት እሄዳለሁኝ እና ነግራት ነው መሰለኝ ሰጠችኝ ማለት ነው። ግድ ነው እየሰራው ሰው የምትሰጠኝ ለካርድ ሆነኛል ማለት ነው። እና ሌላችሁ የፈለኩት ነገር እዚህ ጋር ማለት ነው አይ መተናልና ልንሰራ ነው መጠግረር የለብንም። ቢያንስ እነዛ ያሰሩንን ሰዎች ማለት ነው ስጡን ማለት ባንችል የኛን አሰሪዎች የራሴን የምታሰራኝን ሴትዮ ትሰጠኛለች ወይ ብሎ መጠየቅ ምንም ችግር የለውም። ለምሳሌ ቋንቋ የማይችል ሰው ከሆነ ከባድ ነው ማለትም ከባድ ነው ከምንም በላይ እና ተሰጠው ማለት ነው። ዛሬ ደግሞ አላህ ወለ ልሰጥ እንግዲህ አላቅም እና ሰራሽ እንዴ ብላ መጠየቋ ስለማይቀር አልሰጠችኝም እላታለሁ ማለት ነው። እና እህት ቤት ሌላ ቤት ያሰራሉ ማለት ነው እነዚህ አሰሪዎቻችን ማለት ነው። እና ሀዲያ ይሰጣሉ ወይ ብላችሁ ለነዚህኞች እንድትነግሯት ስለፈለኩኝ ነው ቪዲዮ ልሰራበት የቻልኩት እላችኋለሁ። ያ ጀማ ያ ረቢ ገንዘባችን የተባረከ ጉልበታችንን አላህ አፍያ
አድርጎም ማለት ነው ባለን ነገር እየሰራን የምንብቃቃ ያድርገን ማለት ነው። እና በተለይ ደግሞ በዚህ አጋጣሚ የራሳችሁን ጠብቃችሁ በደንብ ምግባችሁን በልታችሁ ስሩ የተባላችሁትን ስራ ከሰራችሁ ማሻአላ ተባረከላህ ደስ የሚል ህይወት ትኖራላችሁ ኢንሻአላህ። ወደፊት ማለት ነው። አሁን ሳይሆን መኪናው መጥቷል አልመጣም እያልኩ ነው፣ ግን ማጮልቀው ሌላ እንዳይመስላችሁ። ትላክስ እንትን ይሄ ጀለስ እስከሚያደርግ ድረስ እናንተ ጋር ትንሽ ላውራና ኢንሻአላህ ማለት ነው ሲመጣ ጥያችሁ ጥግረራው እሄዳለሁ ማለት ነው። እና እኛ አልሐምዱሊላህ ዋናው ሰላም መሆናችን ጤና ከሆን ማለት ነው ያ ጀማ። ዋናው ጤና ከሆን የምንፈልገውን መስራት ማድረግ እንችላለን ማለት ነው። ዋናው የሰው ልጅ ጤና ነው ማለት ነው። እና ይሄን ልላችሁ ነው የምፈልገው። አላህ ለሁላችንም በያለንበት ሰላምና ጤና ያድርገን ማለት ነው። በተጨማሪ ደግሞ አላህ የሰራነውን ነገር በረካ ያውርድልን እንደዛ ላለውኝ ማለት ነው። እና ስለዚህ ያው ሰራተኛ የሌለበት ቤት ምን ያህል እንደሚያስጠላ ምን ያህል እንደሚደብር ሁላችሁም መገመት አያቅትም ማለት ነው። ስለዚህ እስከ ስንት ሰዓት ጠግሬ ልመለስ ነው? ሸቃሊት ባለ ሀብት ናት፣ ትሰራለች፣ ታገኛለች፣ ከሰው አትከጀልም። ሸቃሊት ይላሉ። ሀቂቃ ደግሞ ስማችን እያለ ሸቃሊት ሸቃላ ብለው ሲጠሩን ምን ያህል እንደሚያስጠላን እንደሚደብረን ሁላችንም እናውቀዋለን ማለት ነው። ግን አዎ ሸቃላ ነን አልሐምዱሊላህ። ሰርተን ሀገራችን እንገባለን። ስማችን ነው። እዚህ ጋር ሸቃላ ከዳማ ስለተባል ሊከፋን ሊቆጨን አይገባም። ስለዚህ ምንም አይደለም። አንዳንድ ጓደኞቼ ስሜን አይጠሩኝም ይላሉ። አንዳንድ መጥፎ ሰዎች አረቦች ማለት ነው የምናሸማቅቅ እየመሰላቸው ነው መሰለኝ የከዳማ የሽቀላ ይላሉ። እና ስለዚህ ልል የፈለኩት እህቶቼ የምፈልጉትን ነገር ማግኘት ስለሆነ የምፈልጉትን ነገር አግኝታችሁ እስከምትሄዱ ድረስ ምንም ብትባሉ ሊከፋችሁ አይገባም ማለት ነው። ስማችን ነው። መከበር በሀገር ነው፣ መከበር በከንፈር ነው የሚባለው። ተረቱን አላውቀውም። እና ስለዚህ ያሉትን ይበሉ፣ ምንም ይበሉ። የሰው ልጅ ማለት ነው የሚፈልገውን ነገር እስከሚያገኝ ድረስ ቆዝሞም አንገቱንም ደፍቶ ነው የሚፈልገው ደረጃ የሚደርሰው ማለት ነው። እና ስለዚህ ሀያት ነው አይደለ ስሜ? ኢትዮጵያ ሀያት እባላለሁ። ደግሞ ኢንሻአላህ አንድ ቀን ባለ ሀብት ከሆንኩ ደግሞ የተከበሩ ሀያት በክብር ሲቀጥል አልሐምዱሊላህ አላህ ሱብሃነሁ ወተዓላ የሰው ልጅ ላቅ አድርጌ ነው የሰራሁት ይላል ማለት ነው። አልቆን የሰራን የተከበርን ነን። ስለዚህ አንዱ ካንዱ ስለ ዝቅ ስላደረገ ሊሰማን አይገባም። ቦታ የለንም እና አትስሙ፣ አታዳምጧቸው ማለት ነው። ይሄን ይመስላል። አይመጣም እንደ ይሄ ታክሲ ሊያሳርፈኝ ነው መሰለኝ። እኔ ቀድሜ ማለት ነው እስከሚመጣ ብዬ ማለት ነው ቪዲዮ እየሰራሁ ነበር። ያው ምን ታረጉታላችሁ? አንዳንድ ጊዜ ሰዓት ባገኘሁት አጋጣሚ ነው ዱንያ ማለት ነው ዱንያ በሁሉም ቦታ ለማየት የተራራጥን ነው ማለት ነው። በአላህ ፍቃድ ኢንሻአላህ ዱንያ ትሞላለች አይደል? አላህ ሲጽፈው ነው። ግን እኛ ስላሰብነው እኛ ስለፈለግነው ዱንያ ልትሞላ አትችልም። አላህ ከጻፈው ጻፈው ነው። አላህ እስከሚጽፈው ግን ተቀምጠን ያ ረብ ከምንል ስበቡን ይዘን ኢንሻአላህ ማለት ነው ያ ረብ ማለቱ ኸይር ነው።
እና ታክሲው መጣ ይታየኛል። የጀማአ በሌላ ቪዲዮ እስከምመጣላችሁ ድረስ ሀያት ዩቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆናችሁ አበረታቷት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይረን። ቻው